Attention, immigrants around the world. The moment you've been waiting for, with hope, with fear, with unbreakable determination, has arrived. The U.S. Visa Bulletin for fiscal year 2026 is out now. This document holds the power to change lives or shatter dreams in an instant. Your priority date could be current, unlocking the door to your American future, or it could signal more waiting, more uncertainty in an already unforgiving system. Today, we dive deep into the numbers that matter most, and for our Ethiopian diaspora family, brothers and sisters scattered across the globe, this video has special focus on you. ሰላም ጤና ይስጥልን። በመላው ዓለም የምትገኙ የኢትዮ ቨርቴክስ ሚዲያ ተከታታዮች እንደምን አላችሁ? እንደምን ቆያችሁ? ፕሬዝዳንት ትራምፕ ሰሞኑን በስደተኞች ላይ እየወሰኑት ያለው ውሳኔ፣ እያወጡት ያለው አዲስ ህግ፣ አጠቃላይ ያሉት ለውጦችና መረጃዎች ቤተሰቤን፣ እኔን፣ ስራዬን፣ ቢዝነሴን፣ ጓደኞችን ይመለከታል ብላችሁ የምታስቡና በእኔ ላይ ተጽዕኖ ያሳድራል ብላችሁ የምታስቡ ሁሉ ይህ ዜናና መረጃ በልዩነት ለናንተ የተዘጋጀ ነው። አብራችሁን ቆዩ። ዝርዝር መረጃዎቻችን ከማቅረባችን በፊት ሃይላይቶችን ለናንተ እንዲህ እናስቀድማለን። ቪዛ በመጠባበቅ ላይ ላላችሁ በዚህ የዜናና የመረጃ ጊዜ ቁርጡን አውቃችሁ እፎይ የምትሉበትን ልዩ ዜና ትሰማላችሁ። በፈረንጆቹ ጥር ወር 2026 አዲሱ ቪዛ ቡሌቲን ቀድሞ ተለቋል። ማብራሪያውን ይዘናል። የእናንተ ተራ መቼ ይሆን? መቼ ይደርሳችሁ ይሆን? መደመጥ ያለበት በጣም አንገብጋቢ፣ ጊዜ የማይሰጥ በልዩ ትኩረት የምታዳምጡት መረጃ ነው። በአዲሱ ቪዛ ቡሌቲን ወይም አሁን ጥር 2026 በፈረንጆቹ በሚጀምረው ማለት ነው ለኢትዮጵያውያን ምን ለውጥ አለ? ምን አዲስ ነገር አለው የሚለውንም ዝርዝሩን እናቀርባለን። ግሪን ካርድ ባክሎግ አፕዴት የሚባለው ወይም ከዚህ በፊት ያሉ ቀጠሮዎች ምን አዲስ ዜና አለ በ2026? ጥሩ ዜና ነው ወይስ መጥፎ ዜና? እውነታውስ ምንድነው? የሚወራውስ ምንድነው? የሚለውንም በዚሁ የዜናና የመረጃ ጊዜያችን እናቀርበዋለን። ቪዛ ቡሌቲን እንዴት እንደሚነበብ በጥር 2026 የተሻሻለውን ወይም የዘመነውን የቪዛ ቡሌቲን የሰንጠረዥ እንዴት መረዳት እንደምንችል፣ እንዴት ኢንተርፕሬት ማድረግ እንደምንችል፣ እንዴት ማንበብ እንደምንችል ዝርዝሩን ይዘነዋል። አብራችሁን ቆዩ። እንዲህ አይነት ኮንቴንቶች በሌላ የዩቲዩብ ቻናሎች አልተሰሩም። ይህ ኮንቴንት ልዩ ስለሆነ በዚህ የዩቲዩብ ቻናል ብቻ የቀረበ ስለሆነ ትኩረት ሰጥታችሁ እንድታዳምጡት፣ እንዲሁም ባክሎጋችሁን፣ የቀጠሮ ቀናችሁን፣ ፕራዮሪ ዴት የሚባለውን በሙሉ መረጃችሁን ይዛችሁ ይሄን ቪዲዮ ብትከታተሉ ከብዙ ድካም፣ ከብዙ ወጭ፣ ከብዙ እንግልት ትድናላችሁ። አሁን በቀጥታ ወደ ቪዲዮ አልፈናል። እናንተ ዩቲዩብ ቻናሉን ሰብስክራይብ አድርጉ። እኛ መረጃውን ለእናንተ እናቀርባለን። አድማጭ ተመልካቾቻችን ሰፋ ያሉ መረጃዎችን ስክሪን ላይ እያነበቡ ቪዲዮዎቹንም ወደፊትና ወደኋላ ደግመው ደጋግመው እየመላለሱ እንዲመለከቷቸው በማሰብ ወደፊትም እንደ ሪፈረንስ እንዲሆናቸው በማሰብ የዛሬውን የዜናና የመረጃ አቀራረባችን በፓወርፖይንት ጭምር የታገዘ አድርገነዋል። ከመጪው ጥር 1 በፈረንጆቹ 2026 ጀምሮ ተግባራዊ የሚሆነው አዲሱ ቪዛ ቡሌቲን ተለቋል። የአሜሪካ የውጭ ጉዳይ መስሪያ ቤት ወይም ዩናይትድ ስቴትስ ዲፓርትመንት ኦፍ ስቴት በየወሩ የሚያወጣቸው እነዚህ ቪዛ ቡሌቲኖች ዋና ዓላማቸው፣ ጥቅማቸውና ዋና አስፈላጊነታቸው ቪዛዎች ወይም ግሪን ካርዶች በትክክል መገኘታቸውን ማሳወቅ፣ የቅድሚያ ቀን የመቁረጥ ቀናትን መወሰን፣ የቆዩ ወደ ኋላ የነበሩ ባክሎግ ቀጠሮዎችንና የቀን መቁረጫዎችን ማስተዳደር ይሆናል። ይህ ቡሌቲን በኮንግረስ የተቀመጠውን ዓመታዊ የቪዛ ቁጥር ገደብ እንዳይበልጥ፣ እንዳይጨምር፣ እንዳይተላለፍ ቪዛዎችን በቅደም ተከተል እንዲስተናገዱ ያደርጋል። አጠቃላይ ይህን ስራ ይሰራል፣ ያስተዳድራል። ማን? ቪዛ ቡሌቲን የተባለው አዲስ የወጣውን ደግሞ ለአድማጭ ተመልካቾቻችን በጣም ጠቃሚ፣ አስፈላጊ፣ አስቸኳይ ስለሆነ ሁሉም አድማጭ ተመልካቾቻችን ኢሚግሬሽን የቪዛ ቀጠሮ የሚጠባበቁ በሙሉ ለጓደኞቻቸው፣ ለዘመዶቻቸው መንገር የሚፈልጉ ሁሉም ሰው ዜናውን መስማትና ማየት፣ መረጃውን መከታተል ይችላል። ቪዛ ቡሌቲን በዚህ በቪዛ ቡሌቲን አሰራር ውስጥ አጠቃላይ በሁለት ዋና ዋና ክፍሎች ነው ከፍሎ የሚያያቸው። በተለይ እነዚህ ለኢሚግራንት ታይፕ ኦፍ ቪዛ የሚሆን ነው ማለት ነው፣ ለስደተኞች ነው። ለሌሎቹ ለአጫጭር ጊዜ ነን ኢሚግራንት ታይፕ የሚባሉ የቪዛ አይነቶች አሉ። አሜሪካን ሀገር ለአጭር ጊዜ ቆይተው የሚመጡት እነሱን አያካትትም። ይሄኛው ለኢሚግራንት ታይፕ ሆኖ ለሁለቱ ነው ብዙ ጊዜ ቪዛ ቡሌቲን የሚወጣው። አንደኛው በ2026 በቤተሰብ ስፖንሰር ፋሚሊ ስፖንሰርድ ፕሪፈረንስ ለሚሆኑ ማለት ነው።
ቤተሰቦቻችን እዚህ አሜሪካን ሀገር ውስጥ ሆነው ኢትዮጵያ ውስጥ ልጅ ሊኖር ይችላል። ባል፣ ሚስት፣ እናት፣ አባት፣ ወንድም፣ እህት እነዚህን ስፖንሰር የምናደርግበት አጠቃላይ የቪዛ ቡሌቲን በዚህኛው የቤተሰብ ወይም ፋሚሊ ስፖንሰርድ ፕሪፈረንስ ኢሚግራንት ተብሎ ይጠቀሳል። ለዚህ የተሰጠው ኮታ 226,000 ነው። አጠቃላይ የተሰጠው ኮታ በአመቱ ማለት ነው። በ2026 226,000 ነው። እነዚህ የቀጠሮ ጊዜዎች ያስፈለጉትም ቪዛ ቡሌቲን ያስፈለገውም ፕራዮሪቲ ዴት የሚባለው ያስፈለገው እንመጣበታለን። የተሰጠው ኮታ በዓለም አቀፍ ደረጃ እንደምትመለከቱት አናሳ ስለሆነ በወረፋ ነው የሚስተናገዱት ሰዎች ማለት ነው። ኮታው ከሞላ ወደሚቀጥለው ዓመት እየተሸጋገረ እየተንከባለለ ይቀጥላል ማለት ነው። ትልቁ ነጥብ እሱ ነው። ብዙዎች የሚቸገሩትም ለዛ ነው። በስራ ስፖንሰር ቪዛዎች ደግሞ ኢምፕሎይመንት ቤዝድ ፕሪፈረንስ የሚባል በቤተሰብ ያልተሳካለት አሜሪካን ሀገር ቤተሰብ የሌለው በስራ ወደ አሜሪካን ሀገር መምጣት ይችላል። ለነዚህ የተሰጠው ዓለም አቀፍ ወይም አጠቃላይ አሜሪካ ለዓለም የሰጠችው የቪዛ ቁጥር 140 ሺህ ነው በአመት። በጣም ውስን ነው ማለት ነው። ለየሀገሩ ስታከፋፍሉት በጣም ውስን ነው የሚሆነው ማለት ነው። እንግዲህ ይሄ የቪዛ አይነት የመጀመሪያው ነው። በዛሬው ቪዲዮ የምናቀርበው ፋሚሊ ስፖንሰር ቪዛ ታይፕ የሚባለውን የዚህን የቪዛ ቡሌቲን ይሆናል ማለት ነው። በስራ የሚመጡት በስራ መምጣት የምትፈልጉትና በስራ ለመምጣት ፈልጋችሁ ቀጠሮ ያላችሁ ደግሞ የእናንተን ሌላ ቪዲዮ እንሰራላችኋለን። ይሄ ፋሚሊ ስፖንሰርድ የሚባለው በአራት ነው የሚከፍለው። በአራት ምድብ ከፍሎታል ማለት ነው። የመጀመሪያው ፈርስት ፕሪፈረንስ F1 እዚች መጀመሪያ ላይ እንደምትመለከቷት የመጀመሪያዋ ቡሌት ፈርስት ፕሪፈረንስ F1 ምድብ ነው። እነዚህ ምድቦች ምንድናቸው? ያላገቡ የአሜሪካ ዜጎች ልጆች ወንድ ወይም ሴት ሊሆን ይችላል ከ21 ዓመት በላይ የሆኑትን ወደ አሜሪካን ሀገር የሚያመጡበት ነው። ማምጣት የሚችሉት ግን የአሜሪካ ዜጎች ናቸው። በዚህ ምድብ ውስጥ F1 ግሪን ካርድ የያዙት በዚህ ምድብ ውስጥ ማምጣት አይችሉም ማለት ነው። ዓመታዊ ገደቡ 23400 ነው የሰጠው። አጠቃላይ ወደ 226000 የነበረውን ለአራቱ ምድብ ያከፋፍለዋል ማለት ነው። ስለዚህ እናንተ ምድባችሁን የትኛው ላይ ናችሁ የሚለውን ለማየት እነዚህ ምድቦች ማብራሪያ ያስፈልጋቸዋል። ካልሆነ የትኛው ምድብ እንደሆን ስለማናውቀው ማለት ነው። ሁለተኛው ተመራጭ ወይ ሰከንድ ፕሪፈረንስ የሚባለው F2 ነው። አጠቃላይ ገደብ ከ226,000 ውስጥ 114200 የሚሆነው ተሰጥቷል ማለት ነው። ለዚህ ከፍተኛውን ቁጥር የያዘው ከ50% በላይ የሚሆነው F2 ምድብ ውስጥ የገባው ነው ማለት ነው። F2 ምድብ ውስጥ የገቡ ናቸው ማለት ነው። F2 ምድብ እንደገና በሁለት ዋና ዋና ክፍል ይከፈላል። F2A እና F2B ተብሎ ይከፍላቸዋል ማለት ነው። እነማን ናቸው እዚህ ምድብ ውስጥ የሚገቡት የሚለውን ማወቅ ያስፈልጋል። ቋሚ ነዋሪዎች ግሪን ካርድ ሆልደር ናቸው እዚህ የሚገቡት። የመጀመሪያው ቡሌቲን ላይ ሲቲዝን ናቸው ፕሪፈረንስ 1። ፕሪፈረንስ 2 ላይ ግን ግሪን ካርድ የያዙ ናቸው ማምጣት የሚችሉት። የትዳር አጋሮችና ታዳጊ ልጆችን ያላገቡ ከ21 ዓመት በታች ያሉትን በሙሉ ማምጣት የሚችሉበት የቪዛ ቡሌቲን ታይፕ F2 ይባላል። ይሄ ከአጠቃላይ በጣም ከፍተኛ ቁጥሩን የያዘው ይሆናል ማለት ነው። F2A ይሆናል ማለት ነው። F2B ያላገቡ የቋሚ ነዋሪዎች ልጆች 21 ዓመት ወይም ከዚያ በላይ የሆናቸው። F1 ላይ ካሉት F2B ያሉት በጣም ይለያያሉ። F1 ላይ ያሉት ያላገቡ የአሜሪካ ዜጎች ናቸው የሚመጡት። F2B ላይ ግን ያላገቡ ቋሚ ነዋሪዎች ልጆች ሁነው የግሪን ካርድ ሆልደር ናቸው እዚህ ጋር ማለት ነው። F2 አጠቃላይ ስለ ግሪን ካርድ ሆልደር የሚያመጡትን የሚመለከት ነው ማለት ነው። እና ከ21 ዓመት ወይም ከዚያ በላይ ያሉትን የሚያመጡበት ልዩነቱም የመጀመሪያው F1 ፕሪፈረንስ የአሜሪካ ዜጋ ሲቲዝንስ ናቸው። ሁለተኛው ፕሪፈረንስ ላይ F2 ላይ ስንመጣ ግሪን ካርድ ሆልደር ነው ማምጣት የሚችሉት። የነሱ የሞሉላቸው ፒቲሽን ነው እዚህ ጋር የሚታየው ማለት ነው። ሶስተኛው ሰርድ ፕሪፈረንስ ወይ ፋሚሊ ፕሪፈረንስ ስር የሚባለው ያገቡ የአሜሪካ ዜጎች ልጆች። አሁን ይሄ ደግሞ ሞር እየራቀ ሄደ ማለት ነው። ያገቡ የአሜሪካ ዜጎች ልጆች ወንዶች ወይም ሴቶች ማንኛውም የእድሜ ክልል ውስጥ የሚያመጡበት ምድብ ነው። ስለዚህ እናንተ ኢትዮጵያ ውስጥ የምታመጡት ማንን ነው የሚለውን ማየት ያስፈልጋል ማለት ነው። ያገቡ የአሜሪካ ዜጎች ልጆች ያገባች ልጃችሁን እና የልጃችሁን ልጅ ማምጣት ትችላላችሁ በዚህ ምድብ ማለት ነው። ዓመታዊ ገደቡ 23400 ቪዛ ሰጥተውታል። በዓለም አቀፍ ነው ይሄ። ለኢትዮጵያ ብቻ እንዳይመስላችሁ። አራተኛው ተመራጭ F4 ምድብ የሚባለው የአሜሪካ ዜጎች። ይሄ ደግሞ ሲቲዝንስ ነው። አሁን F3ም ሲቲዝን ነው፣ F4ም ሲቲዝን ነው፣
F1ም ሲቲዝን ናቸው ምድቦቹ። F2 ናቸው ግሪን ካርድ ሆልደር የሚደረጉት ማለት ነው። ስለዚህ F4 የአሜሪካ ዜጎች 21 ዓመት ወይም ከዛ በላይ ወንድሞችና እህቶችን የነሱን የትዳር አጋሮችም ጭምር የሚያመጡበት ማለት ነው። ስለዚህ ኢትዮጵያ ውስጥ ያለች የእህትህን ባል ወደ አሜሪካን ሀገር ወደዚህ ማምጣት ትችላለህ። ይሄ ሲሆን F4 ነው የሚሆነው ምድቡ ማለት ነው። ፓወርፖይንቷን እያነበባችሁ ፓውዝ እያደረጋችሁ ቪዲዮውን ቀስ እያላችሁ እኔ የትኛው ምድብ ውስጥ ነኝ የሚለውን በደንብ ትይዛላችሁ። በኋላ ቪዛ ቡሌቲን ቴብሉ ላይ ስንሄድ ቀላል ነው የሚሆነው ማለት ነው። ይሄ ዓመታዊ ገደብ አለው 65000 ቪዛዎች ለዚህ ገደብ ተሰጥቷል ማለት ነው። ይሄ ቪዛ ቡሌቲን አጠቃላይ ስንመለከተው ሁለት ቻርቶች አሉት። የመጀመሪያው ፋይናል አክሽን ዴት፣ ሁለተኛው ዴት ፎር ፊሊንግ የሚባል ማለት ነው። እነዚህ በጣም ወሳኝ ናቸው። በተለይ ፋይናል አክሽን ዴት ታስፈልጋለች። ፋይናል አክሽን ዴት የምንለው ግሪን ካርድ የሚሰጥበት ተብሎ ተጽፏል። በቃ ግሪን ካርድ መቼ እንደሚወጣ ወይም ቪዛ መቼ እንደሚገኝ በትክክል የሚያሳይ የእናንተን ፕራዮሪቲ ዴት የሚያሳያችሁ ነው። እናንተ ፕራዮሪቲ ዴት የያዛችሁት ዶክመንት ላይ አለ። ፕራዮሪቲ ዴት ተሰጥቷችኋል ማለት ነው። በሱ መሰረት ግሪን ካርድ መቼ እንደሚሰጣችሁ ወይም ለቀጠሮ መቼ እንደሚጠሯችሁ የሚያሳይ ነው ማለት ነው። ፋይናል አክሽን ዴት የሚባለው። ሁለተኛው ዴት ፎር ፊሊንግ የሚባለው እዚህ ላይ አንድን ፎርም ለመሙላት ፕሮሰሱን የምንጀምርበት ነው። በተለይ I-485 እና DS-216 ለመሙላት የምንጀምርበት ነው ዴት ፎር ፊሊንግ የምንለው ማለት ነው። ይሄ ፕሮሰስ የምንጀምርበት ነው። ገና ፕሮሰስ ለመጀመር ነው ይሄኛው። እነዚህን ፎርሞች ሞልተን ካስገባን በኋላ ፕራዮሪቲ ዴት ተብሎ ለፋይናል አክሽን ዴት ቀጠሮ ይሰጠናል ማለት ነው። I-485 የሚባለው እዚሁ አሜሪካን ሀገር ሁነን አድጀስትመንት ኦፍ ስታተስ የምንሞላበት ማለት ነው። ለግሪን ካርድ የምናመለክትበት ነው። እዚሁ አሜሪካን ሀገር ውስጥ ነው ያለው። ስለዚህ እነዚህ ወደ ናሽናል ቪዛ ሴንተር አይሄዱም። I-485 ያልናቸው ወደ ናሽናል ቪዛ ሴንተር አይሄዱም። DS-260 ያልናቸው ግን አንደኛ የሚሞሉት ከአሜሪካን ሀገር ውጭ ነው። እዛው ኢትዮጵያ ውስጥ ሁነን የምንሞላው ነው። ወደ ናሽናል ቪዛ ሴንተር ይሄዳል ማለት ነው። ፕሮሰሱም ትንሽ የመዘግየት ባህሪም ይኖረዋል ከI-485 አንጻር ስንመለከተው ማለት ነው። እነዚህ ሁለት ፎርሞችን ኢኒሼት ለመጀመር መቼ ነው የሚያስፈልገን የሚለውን የምናይበት ነው። የእነዚህን ሁለት ፎርሞች ቀጠሮ መቼ ነው የምናገኘው ካላችሁኝ፣ ከዚህ በፊት ደግሞ ሌላ አፕሊኬሽን አለ። እዚህ አሜሪካን ሀገር የሚኖር የግሪን ካርድ ሆልደር ወይም ሲቲዝንስ የሆነ ፎርም ይሞላላችሁና I-130 የምትባላለች ብዙ ጊዜ የቤተሰብ በዚህ ፋሚሊ ስፖንሰርድ ቪዛ የሚገኝበት እሷን ፎርም ይሞላና ለኢሚግሬሽን ያቀርባል። ኢሚግሬሽን ያን ፎርም አፕሩቭ ካደረገው በኋላ ነው ለI-485 እና ለI-DS-260 ዝግጁ የምንሆነው ማለት ነው። ስለዚህ አሜሪካን ሀገር ያለ ስፖንሰር የሚያደርጋችሁ የቤተሰብ አካል የሆነ መጀመሪያ I-130ን ሲሞላ እዛ ላይ የሚሰጣችሁ የቀጠሮ ጊዜ ለዴት ፎር ፊሊንግ እንጠቀምበታለን ማለት ነው። ዴት ፎር ፊሊንግ ከተቀበሉን በኋላ ደግሞ ለፋይናል አክሽን የሚሰጠን ቀጠሮን እሱ ለፕራዮሪቲ ዴት ለግሪን ካርድ እንጠቀምበታለን። አካሄዱ ይሄ ነው። ከፊሊንግ ዴቱ እንጀምራለን ማለት ነው። ለግሪን ካርድ አፕሊኬሽን ከማድረግ ከፕሮሰሱ እንጀምራለን ማለት ነው። ገና ፕሮሰሱን ኢኒሼት ለማስጀመር ያለውን የቪዛ ቡሌቲን እንመለከታለን። ግሪን ካርድ ለማግኘት ወይም ደግሞ ፋይናል አክሽን የሚባለውን ደግሞ በቀጣይ አዘጋጅተነዋል። ይሄኛው መቅደም ስላለበት ማለት ነው። ከአፕሊኬሽን ብንጀምር ይሻላል፣ ቅደም ተከተሉ በሚገባ እንዲመጣ ማለት ነው። እዚህ ጋር ስትመለከቱት እንግዲህ ፋሚሊ ስፖንሰርድ የሚባል አንድ ኮለም አለ። ኦል ቻርጀቢሊቲ ኤሪያ ኤክሴፕት ዞስ ሊስትድ ሁለት ኮለም አለ። ቻይና፣ ሜንላንድ ቦርን፣ ኢንዲያ፣ ሜክሲኮ፣ ፊሊፒንስ የሚባሉ ሌላ ኮለም አሉ። ስለዚህ የኢትዮጵያ ምድብ የቱ ውስጥ ነው ካላችሁኝ ኦል ቻርጀቢሊቲ ኤሪያ ኤክሴፕት ዞስ ሊስትድ የሚባሉት እዚህ ምድብ ውስጥ ናቸው። ኮለምቱ ላይ ኢትዮጵያን ታገኟታላችሁ ማለት ነው። ቻይና፣ ኢንዲያ፣ ሜክሲኮ፣ ፊሊፒንስ የሚባሉት እነዚህ ከፍተኛ ቪዛ አመልካች ስላለ የራሳቸው የቪዛ ቡሌቲን ስላላቸው የነሱን አንጠቀመው ማለት ነው። ስለዚህ የኢትዮጵያ የሚገኘው እዚች ላይ ነው። ሁልጊዜም ይሄን ነው የምትከፍቱት ማለት ነው። ዌብሳይቱን መጨረሻ ይሄ ቀጥታ
ዩናይትድ ስቴትስ ሲቲዝንሺፕ ኤንድ ኢሚግሬሽን ሰርቪስ ወይም ደግሞ ከአሜሪካ የውጭ ጉዳይ ሚኒስቴር ከሚባለው ዲፓርትመንት ኦፍ ስቴት ከሚባለው በቀጥታ የተወሰደ የቪዛ ቡሌቲን ነው። ስለዚህ ዌብሳይቱን ከፈለጋችሁ ከቪዲዮ ዲስክሪፕሽን ላይ እናስቀምጥላችኋለን ማለት ነው። ይቀመጥላችኋል፣ እየገባችሁ እናንተም ትከታተላላችሁ። እዚህ ጋር ግን በደንብ ከገባችሁ ዌብሳይቱ ጋር ስትገቡ አትደናገሩ። የሚያደናግር ነገር ስላለው እንኳን ለሁሉም ሰው ሳይሆን በቃ ለሁሉም በዓለም አቀፍ ደረጃ ላሉት የሚያወዛግብ ነገር ስላለው በደንብ ማብራራት ስለሚያስፈልግ ነው። ስለዚህ በዚህ ምድብ ፋሚሊ ስፖንሰርድ የሚለው F1፣ F2A፣ F2B፣ F3፣ F4 ተብሎ ተከፋፍሏል። እነዚህን ደግሞ F1 የሚገቡ ምድቦች እነማን ናቸው? F2A እነማን ናቸው? F2B እነማን ናቸው? F3፣ F4 የሚሉትን ወደኋላ ቪዲዮአችን ላይ እዚሁ ላይ ተመልክተነዋል። በደንብ ወደኋላ ካለው ስላይዳችን በደንብ አለ። ምድቡ ከጠፋችሁ የሚያደናግራችሁ ከሆነ ቪዲዮውን ፓውዝ እያደረጋችሁ ምድቦቹን በደንብ ማጥናት ትችላላችሁ ማለት ነው። F1 ማን ነው? F2A፣ F2B፣ F3፣ F4 ማን ነው እዚህ ምድብ ውስጥ ያለ የሚለው የመጀመሪያዋን F1ን ስንመለከታት ፎርም ለመሙላት ገና ቤተሰቦቻቸው አሜሪካን ሀገር I-113 ሞልተውላችሁ በአሜሪካ የኢሚግሬሽን መስሪያ ቤት ጸድቆላችሁ እናንተ ፕሮሰሱን ለመጀመር እንኳን ወረፋ አለው ማለት ከፍተኛ ወረፋ አለው። በኤፍ1 ወደ አሜሪካን ሀገር ለመምጣት ያሰባችሁ ፕሮሰሱን እንኳን ኢኒሼት ለማድረግ 01 ሴፕቴምበር ወይም 01 መስከረም 17 በፈረንጆቹ አቆጣጠር ማለት እስከዚህ ድረስ ያሉት ናቸው ገና መሙላት ወይም ፕሮሰሱን መጀመር የሚችሉት። ስለዚህ ለ2018 የተቀጠራችሁ ለ2019 ለ2020 ለ2021 ምናምን እናንተ በሙሉ አሁን ፕሮሰስ መጀመር አትችሉም ማለት ነው። ይሄ በጣም ምን ያህል ረጅም ጊዜ እንደሆነ አስቡት። ገና ወደፊት ብዙ ዓመት ያስጠብቃል ማለት ነው። ይሄን እየሰጡ ነው። ይሄ ነገር በነገራችን ላይ በየሁለት ሳምንቱ ይወጣል፣ በየወሩም ይወጣል። እየተንሸራተተ ዝቅ እያለ ወደ እናንተ እየቀረበ ነው የሚመጣው ማለት ነው። ሁለተኛው F2A ግሩፕ ያላችሁ 22 ዲሴምበር 25 ድረስ ያሉትን በሙሉ እየተቀበለ ነው። በጣም እድለኛ ናችሁ። F2A ምድብ ላይ ያላችሁ ወደ አሜሪካን ሀገር ለመምጣት ያሰባችሁ ለእናንተ ሰርግና ምላሽ ነው። እጅግ በጣም ደስ የሚል ነገር ነው ያለው። በጣም ቀርቧል። እንደምትመለከቱት ይሄን ፎርም የሞሉ አንድ ሳምንት ወይ ሁለት ሳምንት የሆናቸው ብቻ ናቸው የማይገቡት። ከዛ ውጭ ሁሉም ይገባል ማለት ነው። እንደምትመለከቱት እስከ ቅርብ ጊዜ ድረስ 22 ዲሴምበር 2025 ድረስ ያሉትን አካቷል። ይሄ ደስ የሚል ነው። እዚህ ጋር የምትመለከቱት የእናንተን ፕራዮሪቲ ዴት ዶክመንታችሁ ጋር ቼክ ታደርጉና እዚህ ከተጠቀሰችው እዚች ኮለምቱ ላይ ከተጠቀሰችው ቀን በፊት መሆን አለበት። ከዚች ቀን በፊት ከሆነ የእናንተ ለግሪን ካርድ ኢንተርቪው በአጭር ጊዜ ትጠራላችሁ። ባጠረ ጊዜ በአንድ ወር ወይ በሁለት ወር ጊዜ ትጠራላችሁ ማለት ነው። ከዚህ ቀን በኋላ ከሆነ ግን ገና የቪዛ ቡሌቲን አሁንም መከታተል ያስፈልጋል። ቪዛ ቡሌቲን በየጊዜው ነው የሚወጣው ቶሎ። ምክንያቱም ቁጥሩ እየተንሸራተተ ስለሚመጣ ቶሎ ቼክ አድርጉ ማለት ነው። ስለዚህ ዋናው ትልቁ ፖይንት ምንድነው? እዚህ ጋር ቼክ የምታደርጉት የእናንተ ፕራዮሪቲ ነምበር ከዚህ ከተጠቀሰው ቁጥር ወደ ኋላ የዘገየ ነው መሆን ያለበት። ወደፊት የመጣ ከሆነ ግን ገና ናችሁ እያላችሁ ነው። አሰራሩ እንደዚያ ነው፣ ሪቨርስ ነው። ወደ ኋላ ያሉት ነው። ትርጉሙ ምንድነው? F1 ቪዛዎችን ገና ከ2017 በፈረንጆቹ አቆጣጠር እስከዚህ ድረስ ቀጠሮ ያላቸውን ገና ፎርም እያስሞላን ነው እያስጀመርን ነው ማለት ነው። እዛ ወዲህ ያሉት ገና ናቸው። ፕሮግራምም ገና ቡሌቲን ውስጥ አልገቡም ነው። F2A ላይ ያሉት በጣም አሪፍ ነው ተባብለናል። F2B ላይ ያሉት ይሄኛውም ቢሆን በጣም ገና ወደኋላ ቀርቷል። እንደ ኤሊ እየተጎተተ ነው። 15 ማርች 17 ላይ ገና ቁጭ ብሏል ማለት ነው። ስለዚህ 18 19 ምናምን ያሉት ገና ናቸው ማለት ነው። F3 ያሉት ይሄም በጣም ወደኋላ ተጎትቷል። 22 ጁላይ 12 ያለ ነው። F4 ጭራሽ የኛው ዳግም ምጻት በሉት። ይሄ መቼም ቢሆን አይደርስም። 01 ማርች 09 ላይ ነው ገና እየሰጡ ያሉት ማለት ነው። ይሄ በጣም ሩቅ ነው። ሩቅ የሚለው አይገልጸውም የዚህኛው። ስለዚህ መቼ ይደርሳል? 10-15 ዓመት ሊፈጅ ይችላል። 10-15 ዓመት ሊፈጅ ይችላል ማለት ይሄ ፕሮሰስ ነው። አንዳንድ ጠበቃዎች እዚህ አሜሪካን ሀገር ፕሮሰስ እናፋጥንላቸዋለን ቶሎ በፍጥነት ይደርሳቸዋል ምናምን የሚሏችሁ ካሉ ገንዘባችሁን እንዳትበሉ እየዋሿችሁ ነው። ከዚህ ስኬጁል ውጭ ንቅንቅ ማለት የለም። ስለዚህ በዚህ ስኬጁል መሰረት ነው የሚሄደው። አንዳንድ ጠበቃዎች ነን እያሉ እንደዚህ የሚያጭበረብሩ ሊኖሩ ስለሚችሉ እናንተ ይችን ቡሌቲን በመከታተል የራሳችሁን ውሳኔ መወሰን፣ ጠበቃ ሲያስፈልጋችሁ ግን ጠበቃን መጠቀም ያስፈልጋል። እኛ በዚህ የዩቲዩብ ቻናል የምናቀርባቸው መረጃዎች እንደ ኢንፎርሜሽን፣ አንዳንዶቹ እንደ ዜና፣ አንዳንዴ ደግሞ አድማጭ ተመልካቾቻችን ዝርዝር መረጃ ሲፈልጉ እንደ ኤዱኬሽናልም አይነት ሆነው እየቀረቡ ነው ያሉት። እዚህ የሚቀርቡት መረጃዎች እነዚህ ናቸው። እኛ ጠበቆች አይደለንም፣ የጠበቃነት ስራ አንሰራም። ስለዚህ ለተጨማሪ መረጃ ለግል ውሳኔያችሁ ስትፈልጉ ጠበቃ መያዝ ያስፈልጋል። ይሄን ሁላችሁም እንድትረዱት ነው።
እንግዲህ በመጀመሪያ እንደምታውቁት I-130 የሚባለው ፎርም ይሞላል። አሜሪካን ሀገር ያለ ቤተሰብ ይሞላላችኋል። በአሜሪካ የውጭ ጉዳይ መስሪያ ቤት ይህ ከጸደቀላችሁ በኋላ I-485ን መሙላት ትችላላችሁ። I-485 እዚህ አሜሪካን ሀገር ኑሮ አጀስትመንት ኦፍ ስታተስ ለሚጠይቁት ነው። የተለያየ ስታተስ ላይ ሊሆኑ ይችላሉ። ቲፒኤስ ላይ፣ አሳይለም ላይ፣ HB1 እንኳን አያስመጣም። HB1 በነገራችን ላይ በቀጥታ ወደ ግሪን ካርድ አያስመጣም። ሌሎች አሉ የኢቢ ታይፕ ቪዛዎች። እነዚህ ቪዛዎች ስለሚያስመጡ ወደ ግሪን ካርድ የሚያስመጡ ቪዛዎችን በሙሉ አጀስትመንት ኦፍ ስታተስ የምትሞሉበት I-485 ይሆናል ማለት ነው። DS 260 ከሆነ ግን እዚህ አሜሪካን ሀገር ላሉ ሳይሆን ኢትዮጵያ ውስጥ ሆነው ፕሮሰሱን ለሚጀምሩ ማለት ነው። አሜሪካን ሀገር ባሏ ያለ አንዲት ሴት ኢትዮጵያ ውስጥ ሆና I-130ን ባሏ አሜሪካን ሀገር ከሞላላት በኋላ ከጸደቀ በኋላ ኢትዮጵያ ውስጥ ሆና DS 260ን ፕሮሰስ ትጀምራለች ማለት ነው። የትኛው ምድብ ውስጥ ናት የሚለውን እነዚህን ምድብ ውስጥ ተከታተሉና እንግዲህ መቼ ይደርሳችኋል የሚለውን አስቡት። F2A ብቻ ነው በጣም አሪፍ ስታተስ ላይ ያለው፣ ሌላው በሙሉ አዛ ነው ማለት ነው። ገና በጣም ረጅም ዓመት ይፈጃል። ፎርሙን ለመጀመር ነው፣ ይሄ ፕሮሰሱን ለመጀመር ነው። ፕሮሰሱን ጀምራችሁ I-485ን ወይም ደግሞ DS 216 ሞልታችሁ ጨርሳችሁ ለግሪን ካርድ ለኢንተርቪው ለምትጠባበቁ በሙሉ ደግሞ ፋይናል አክሽን ዴት ትባላለች። ቪዛ ቡሌቲኑ ይሄን ይመስላል። ልዩነቱ የመጀመሪያው ኮለሞቹ አይለያዩ። ልዩነቱ ወደ ዝርዝር መረጃው ነው ማለት ነው። F1 ቪዛ ላይ ያላችሁ ወይም F1 ግሪን ካርድ በF1 ምድብ ውስጥ ያላችሁ 08 ኖቬምበር 16 ላይ ገና እየተጎተተ ነው ማለት ነው። ስለዚህ 2017፣ 2018፣ 2019 እናንተ ገና ናችሁ፣ አትጠሩ ማለት ነው። ገና እስከ 2016 ያሉትን ቀጠሮዎች እየተመለከቱ ነው። ስለዚህ በ2017 የተቀጠረ ሰው ምንም በዚህ ዓመት እጠራለሁ ብሎ መጨነቅ የለበትም። አርፎ ቁጭ ብሎ ስራውን እንዲሰራ ነው ይሄ ቪዲዮ ዓላማው። እንዳትጨነቁ ነው። መቼ ይሆን በሚለው እረፍት እንዳይነሳችሁ ነው። ዘና ብላችሁ ማድረግ ያለባችሁን ውሳኔያችሁን እንድትወስኑ ነው መረጃውን የምሰጣችሁ። F2A ምድብ ላይ ያለው አሁንም እንደ ባለፈው ወደ ኋላ እንዳየነው ፓወርፖይንት ኦል ቻርጀቢሊቲ ኤሪያ ኤክሴፕት ዞስ ሊስትድ የሚለውን ነው። ኢትዮጵያ እዚህ ውስጥ ናት የምትገኘው። ወደ ጎን ቻይና፣ ኢንዲያ፣ ሜክሲኮ የሚሉትን ኢግኖር አድርጓቸው እንዳትመለከቱ፣ እነሱ የኛ አይደሉም። F2A ምድብ ያሉት ደግሞ 01 ፌብራሪ 2024 ይሄ በጣም አሪፍ ነው። ይሄ በጣም ደስ የሚል ምድብ ነው። ቀርባችኋል ማለት ነው። እስከ ባለፈው ዓመት ፌብራሪ 2024 ድረስ ያሉትን እየተመለከቱ ነው። ስለዚህ ፌብራሪ ወይም ሜይ 2024 የተቀጠረ ወይም ፕራዮሪቲ ዴት ያለው ሰው አሁን አይደርሰውም። ጁላይ፣ ጁን ምናምን ያሉት አሁን አይደርሰውም ማለት ነው። 2025 ያለውም አይደርሰውም። እስከ 2024 ድረስ ፌብራሪ 2024 ድረስ ያሉት ይጠራሉ። ይሄ በጣም አሪፍ ነው። በጣም የቀረበ ነው፣ የተሻለ ነው ማለት ነው። አብዛኛዎቹ ሩቅ ናቸው እንደምትመለከቱት። ስለዚህ ለግሪን ካርድ በ2026 በ2025 የተቀጠራችሁ ገና ስለሆናችሁ አርፋችሁ ቁጭ በሉ። F2A ተነጋግረናል። F2B 01 ዲሴምበር 16 ይሄ ገና ተኝቷል። በጣም ረጅም ጊዜ ይቀረዋል። F3 08 ሴፕቴምበር 11 እንግዲህ ከዚህ በፊት ፕራዮሪቲ ዴት ያላችሁ ደርሶላችኋል። አሁን በ2 ወይም በ3 ወር ውስጥ ትጠራላችሁ ማለት ነው። F4 08 ጃንዋሪ 08 ይሄ በጣም ሩቅ ነው። እንግዲህ ስንት ዓመት ማለት ነው? ኦልሞስት 20 ዓመት ማለት ነው። ይሄ 19 ዓመት 19 ወይ 18 ዓመቱ ነው ይሄኛው ማለት ነው። ከ18 ዓመት ወዲህ ያላችሁ በሙሉ እዚህ ቪዛ ምድብ ውስጥ ያላችሁ፣ እዚህ ግሩፕ ያላችሁ አሁን አትጠሩ ማለት ነው። ምን ያህል እንደሚያስጠብቅ አስቡት። ምን ያህል እንደሚያስጠብቅ እዩት። ይሄ ነው። ይሄን መረጃ ከያዛችሁ በኋላ የግላችሁን ውሳኔ መወሰን ትችላላችሁ ማለት ነው። ይሄ ነው ቪዛ ቡሌቲን የሚባለው። እንግዲህ ቀለል ባለ መንገድ ስናብራራው ይሄን ይመስላል። ብዙ ሰዎች ይሰበሰብባቸዋል፣ ይሳሳታሉና ይሄኛው በጣም ጠቃሚ መረጃ ነው ብለን እናስባለን። እንግዲህ የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያቀረብንላችሁ የቤተሰብ ምድብ የሚባለውን ቪዛ ቡሌቲን ሲሆን በሚቀጥለው ደግሞ በስራ ስፖንሰር ለምትመጡ ወይም የስራ ቪዛ ቡሌቲንን መቼ እንደሚደርሳችሁ፣ ምን ያህል ጊዜ መጠበቅ እንዳለባችሁ፣ ሁኔታው እንዴት እንደሆነ በዝርዝር ሌላ ቪዲዮ ይዘን እንመጣለን። ለዛሬ በዚህ ተሰናብተናል። የዩቲዩብ ቻናሉን ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ሰናይ ቆይታ